ሀይ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። በእናንተ ጋር እንዴት ነው? ስራ፣ ጤና፣ ሁሉ ቆይታ ሰላም ነው? በእኔ ጋር እግዚአብሔር ይመስገን። እንግዲህ አሁንም በድጋሚ መጥቻለሁ። አለሜነሽ ነኝ። ለምታውቁኝ ለማታውቁኝም ደግሞ አለሜነሽ እባላለሁ። ዩቲዩብን ሰብስክራይብ እያደረጋችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። የደውል ምልክቷን ንኳት። በተረፈ እንዴት ናችሁ? ሁሉ ሰላም አይደል? በእኔ ጋር እግዚአብሔር ይመስገን። ዛሬ ደግሞ ምን ይዛ መጣ እያላችሁ ነው አይደለ? ዛሬ ደግሞ የሆነ ሀሳብ ይዤ መጥቻለሁ። ሀሳቡን እንግዲህ እንደምትወዱት ተስፋ አደርጋለሁ። እናወራበታለን። አሁንም በድጋሚ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ እላለሁኝ። አለሜነሽ ነኝ እና ዛሬ ደግሞ የመጣሁበት ምን መሰላችሁ? እስኪ ገንዘብ የምታባክኑ ሰዎች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። እና ገንዘብ ማባከን ማለት እንዴት ነው? እንዴት መሰላችሁ? ገንዘብ የምታባክኑ ሰዎች ሺኤን ገንዘብ እያባከነብን ነው። ሴቶች እባካችሁ አቁሙ። ለምን ከሺኤን የሚመጣ ልብስ እንዳለ ከአንድ ቀን ውጭ አትለብሱትም? አንለብሰውም። እኔ በነገራችን ላይ ሺኤን የለኝም፣ ሲጀመርም አልፈልግም። ለምን መሰላችሁ? ሺኤን ከተከፈተ የሆነ መንፈስ አለው፣ ጥላቡ የሚል መንፈስ ማለት ነው። እና ያንን ነገር እንድታቆሙ ጠይቃችኋለሁ። ለምን ልክ እንደ መዳም ያለውንም የሌለውንም ሰብስበን ሀገራችን የማይለበሱ ነገሮች በሞላ ነው የምንገዛው ማለት ነው። ግን ከሺኤን መቶ ወዲያው ልብሱን ሞክረ ነው ምናምን አምሮብን ምናምን፣ ግን ከዛ ወዲያውኑ ያስጠላናል። ለምንድን ነው የሚያስጠላን? በቃ እኛ ሴቶች ታውቃላችሁ፣ ወረተኛ ነው። እባካችሁ ሺኤን ላይ ልብስ አታባክኑ። የማይገዛ ነገር አትግዙ፣ አትሰብስቡ። እውነት ለመናገር ኢትዮጵያ ይሄ አሁን አንድ በርሜል ከሻንጣ ምናምን የሚሆን ብዙ ሰው አለ፣ ግን ማንም ሰው አይለብሰውም። ያንን አሁን ኢትዮጵያ ብንሄድ አንለብሰውም። አይደለም ኢትዮጵያ እዚህ እንኳን በ5 ወር በ6 ወር ኢጃዛ እንኳን ብንሄድ እኮ ሌላ ልብስ ጠልበን ነው የምንሄደው። በጣም የምገረመው ነገር ማለት ነው፣ ወጪ በጣም ነው የምናበዛው። ለምንድን ነው? እውነት ለመናገር እኔ በጣም ነው የሚገርመኝ። ለዚህ ለየምናምኑ ወጪ የሚያወጡ ሰዎች በጣም ይገርሙኛል። እኔ እንኳን ያናውን አይደለሁም ማለት ያው እንደነገርኳችሁ ቢጃማ ሽቲ ምናምን ነው የምወደው እና ብጠልብም በአመት አንዴ እንደዚህ በ5 ወር እንዲያው ከጠለብኩ ወይም ደግሞ ሰው ሲጠልቡ ደርቤ ነው እንጂ እንደዚህ ለብቻ ከሚያስፈልጉኝ ነገሮች ውጭ አልጠልብም። እና ሴቶች እባካችሁ ብራችሁን አታባክኑ። ያዙት እንዴ! ከእጃችሁ ላይ ብን ብሎ አይጠፋ ብሩ ካላወጣችሁት። ደግሞ አትጥላው ልብስ ዝም ብላችሁ የሚለበሰውንም የማይለበሰውንም ጫማውንም። አሁን እኛ ሀገር ስንሄድ ይሄ ኮቴ ያለው ጫማ ምንድን ነው ሹልሹል የሆነው ጫማ ይለበሳል? አይለበስም እኮ። ሀገራችን ስንሄድ የምንፈልጋቸው ጫማዎችም ሆነ ልብሶች አሉ። እዚህ የምንገዛው እያንዳንዱ ከቢጃማና ከማደሪያ ውጭ ኢትዮጵያ ላይ የምንለብሰው ልብስ የለም። አታበሻ ልብስ ያልፍበታል። ኢትዮጵያ ገብተን የምንገዛው አበሻ ልብስ በነገራችን ላይ ስለሚያልፍበት እዚህ 5 ዓመት 6 ዓመት የተቀመጠ ልብስ ነው። ኢትዮጵያ ስንገባ የአረብ ሀገር ሳልባጅ ሰብስባ መጣችሁ ቅብርጥሶ ምናምን ነው የምንባለው። እውነታቸውን ነው። የአረብ ሀገር ሳልባጅ ሰብስበን ነው የምንመጣው። ለምን እዛው እንትሉ ስለሚያልፍበት ያን ያህል አይለበስም። ደግሞ ታውቃላችሁ ሳውዲ ሊያበሱ ልብስ ከቢጃማ እና ከሽቲ ወይም ከማደሪያ ውጪ ሌላ ደህና ልብስ እንኳን አይመጣም። ግን ቢሆንም አንዳንዴ የሚያስፈልጉን ነገሮች ሰው ጋር ስንሄድ በቃ ኳሊቲ የሆኑ ነገሮችን ገዝተን ብናስቀምጥ አሪፍ ነው ብዬ አስባለሁ። ግን ሁሉንም አግበስብስ አይጠበቅብንም። እዚህ እኮ ስለማንለብሰው ነው። እኔ እኮ እዚህ ብንለብሰው እኮ ችግር የለውም ቢገዛ፣ ግን እዚህ አንለብሰው። ለምን መሰላችሁ? እዚህ ማንለብስበት ምክንያት ምንድን ነው? አንደኛ ስራ ቦታ ነው ያለነው አይደል?
ማታ ስንተኛ ልብስ ቀይረን ማደሪያም ሆነ እንደዛ እና የምንተኛው ከታጠብን በኋላ እንኳን የምንለብሰው ልብስ ምንም የተለየ ነገር የለም። ጠዋት ስንነሳም የስራ ልብስ ነው የምንለብሰው አይደለ? ስንወጣ ደግሞ ኢጃዛ ቤት ስንወጣ አንድ ልብስ ነው የምንለብሰው። አታ ኢጃዛ ቤት እንኳን ደህና ልብስ አንለብስም። ለምን? ብዛት አለ ሰው፣ በቃ አይመችም። ብንለብስም እንኳን ከሁለት ከሶስት ቀን ውጭ ስለማናደር አንለብስም። 2-3 ልብስ በቂ ነው አይደለ? ስለዚህ አንድ ሻንጣ፣ አንድ በርሜል ልብስ እኔ በእርግጠኝነት ልብስ ያለኝ ራሱ አይመስለኝ። ለምን መሰላችሁ? ልብስ ያለኝ የማይመስለኝ ስለማልለብሰው። እናም ደግሞ ያን ያህል ጥቅሙ ጎልቶ አይታየኝም የልብሱ። አገርም ስገባ እንደምጠላው ነው ማምነው በልቤ። በቃ ይቀየርበታል ምናምን አምሮኝ የገዛው ልብስ ያስጠላኛል አንድ ቀን ሳለብሰው ማለት ነው። ከዛ ኢጃዛ ሲሄድ ደግሞ ሌላ ልብስ ለመጥለብ እፈልጋለሁ። ግን መጥቶም እኮ አልለብሰውም እሱ። እና አንዳንዴ የምናደርጋቸውን ነገሮች እናውቀው ገንዘብ እንዲያውም በነገራችን ላይ ሺኢን በጣም ገንዘብ እየበላ ያለው አብሶ የመዳም ቅመሞች። የእውነቴን ነው የምላችሁ። ይህን ስላችሁ ምናልባት አንቺ ስለማገዥ ወይም ደግሞ ምናምን እንድትሉ ትችላላችሁ። ግን አይደለም፣ እንደዛ አይደለም። እኔ ብዙ ከኔ ሰዎች ስለማውቅ ነው። እዚህ ጋር ምናልባት ሊመለከቱት ይችላሉ፣ ግን ስለማያቸው ነው። ልብሱን ግን ወይ ከአንድ ወይ ከምናምን ልብስ ውጭ አይለብሱም። አታፎቶ እንኳን መነሻ ያደረጉት እና የሚጠቅማችሁን ነገር ያዙ። ገንዘብ አታባክኑ። እኛ እኮ መዳም ቤት ያለ ነው። እነ መዳም እኮ በወር የሚከፈላቸው ኑሯቸው ስለሆኑ ኑሯቸው ነው የሚኖሩበት አይደለ? እኛ ደግሞ ኑሮን ልናሻሽል ነው የወጣ ነው። እንኳን ከወር ደሞዛችን ላይ 500 600 ተቀንሶለት አይደለም ቀርቶ ለዛውም አሁን ላይ ታውቃላችሁ ስራው ሁሉም ነገር ተቀናንሶ ያው አላያችሁም? ስራ እንኳን የለም 1500 2000 በሺ ብርም በሺ 3ም 2000 ማቀረ እኮ ዶሮ ቀረ። ቋሚ ስራ ያለው ሰው ካልሆነ በስተቀር የለም። እና አሁን ላይ 1500 3 ነው ስራ ያለው። ከዛ ላይ 500 600 ተቀንሶለት አስባችሁታል? እና ከነ መዳም ጋር ፉኬ ለመሆን አትሞክሩ ባካችሁ። ቢያንስ የተሻለ ነገር በቃ 500 ከምታወጡ በ500 ብር ስልክ ብትገዙ ኢትዮጵያ ብትሸጡት አስባችሁታል ምን ያህል ነገር እንደሚያወጣ? ወይም ደግሞ ወርቅ ግዙበት። 500 ልብስ 600 700 ከምትጠሉ የእጅ ወርቅ የጆሮ ወርቅ ብትጠሩበት አሪፍ ነው ብዬ አስባለሁ። ለምን ያ ወርቅ ኢትዮጵያ ብትገቡ ቢቸግራችሁ እንኳን መሸጥ ትችላላችሁ። ያን እኔ ለመልበስ ወይም የወርቅ አፍቃሪ አይደለሁም፣ ግን ቢሆንም ገንዘብ ልብስ ላይ የሚጣል ልብስ ላይ ወይም ደግሞ ኢትዮጵያ ሄዶ እቃ የሚቀየርበት ልብስ ላይ ከምታወጡ እንትን ልብስ ወርቅ ላይ ብታወጡት ይሻላል። ለምን? ጠቃሚነት ስላለው ኢትዮጵያም የሚሸጥ ነገር ነው። ከዚህ ሀገር ይዘን የገባነውን ልብስ እኮ ኢትዮጵያ እንኳን እህቶቻችን ወይም ደግሞ ልጆቻችን ልበሱት ብንላቸው አይ ገዝተን እንኳን ያመጣነው አይመስላቸውም። የሆነ አረብ ሰጥቶን ምናምን ሰብስበነው ሻንጣችን ያደረግነው ምናምን የሚመስላቸው፣ ግን አይደለም። እነሱ ስለማያውቁት ነው ስንት ብር እንደወጣበት በኢትዮጵያ ሲመነዘር ምን ያህል ብር እንደሚሆን ስለማያውቁት ነው። ቢያውቁ ግን ምን ያህል ጅልነታችንን እንደሚያውቁ እኔ በቃ ማስበው ጅልነታችንን ያውቃሉ ብዬ ነበር ማስበው ቢያውቁ እዚህ የምናወጣውን ብር ማለት ነው። እነሱ ግን አይመስላቸውም። ምናልባት ከአረብ የምንቀበል የተጣለ ምናምን ሳልቫጅ ነው የሚመስላቸው በነገራችን ላይ። እና እነሱ ራሱ ለመልበስ አይፈልጉትም። ለዚህ ለሳልቫጅ ልብሳችሁ ምናምን ነው የሚሉት። እና አንዳንዴ የምናደርጋቸውን ነገሮች ገንዘብም ይሁን ጊዜንም ይሁን አስፈላጊ ነገር ላይ መዋል ግድ ነው። ገንዘብማ እኮ ጊዜያችንን እድሜያችንን እንደገና በቃ ሁሉ ነገራችንን መስዋዕት አድርገን የምናገኘው ገንዘብ ነው። ስለዚህ እንደ ቀላል 500 600 ብድግ አንቺ የእውነት እኔ እንደዚህ አይነት ነገር አልወድም። እኔ ክንክን ነው የሚለኝ እንደዚህ መሆኑን ባቅ እኮ አልጠልብም ነበር ምናምን። አይ አንቺ ደግሞ በቃልሽ አትገኝ ምናምን ይሉኛል።
ግን እኔ ብሩ ሲበዛ በጣም ያመኛል፣ ወረረር ነው የሚያደርገኝ። እኔ አትልበሱ ወይም ደግሞ አትዘንጡ እያልኳችሁ አይደለም፣ ግን ስንት መዘነጫ ልብሶች አሉ። ሲጀመር የማይለበስ ልብስ ነው የሚገዛው። ስለዚህ አንዳንድ ልብሶች ገዝታችሁ አስቀምጡ። በቃ እኔ እዚህ ሀገር ላይ ልብስ ግዙ አላላችሁም። አብዙ ከሺኤን ልብስ አትግዙ እባካችሁ። ገንዘባችሁን አታባክኑ። ብሩን አስቀምጡት፣ የሆነ ነገር አድርጉበት እና እኔ እንደውም ልብስ ከምትገዙበት ወታችሁ ተዝናንታችሁ አንድ ቀን ፏ ብትን ምናምን ብላችሁ ብትመለሱ ይሻላል። ለምን መሰላችሁ? ትዝታ ነገር ታገኛላችሁ። እንደገና ደግሞ በቃ የሆነ ሰላም እረፍት ይኖራችኋል። በገንዘባችሁ እንደተዝናናችሁ ምናምን ካሰባችሁ ማለት ነው። እንደው ይሄን እንዳማራጭ ግን እኔ የልብሱ ነገር በነገራችን ላይ ብዙ ሰው እኔ በቃ የምናደደው ነገር ቢኖር ለሺኤን ልብስ ብር ሲያባክን እንዴ! ለምንድን ነው የመጣንበትን የምንረሳው? አንድ በርሜል ልብስ አለ። እኔ እናንተ ብቻ አይደለም ራሴንም ነው። አንድ በርሜል ልብስ ኢትዮጵያ በ3 በ4 ቀሚስ አይደለ እንዴ? እኔ ይሄንን እንደ ለውጥ አላየው። የመጣ ነው ለልብስ ነው ዋላ ለምንድን ነው ማለት መለወጥ የምንፈልገው ልብስ ለመቀየር እና ወይም ጫማ ከፍ ያለ ጫማ ማድረግ አይደለም። እኔ በልብስ ዙሪያ በጣም ነው የምናደደው። በጣም ለምን መብዛት አለበት ግዴታ? የ10 ብር ነው የተገዛው አይደለ? በዚህ ዝንጥፏ በቃ ማለት ይቻላል አይደል? ግዴታ የ100 ሪያል የ80 የ50 ምናምን መግዛት አይጠበቅብንም። ከገዙ ደግሞ ኳሊቲ የሆነ እቃ ገዝቶ መልበስ በቃ እና ስለዚህ ይሄን እላችኋለሁ። ለማትከፉ ተስፋ አደርጋለሁ። ዞሮ ይሄ ሁላችንም ችግር እንደሆነ ስለማቅ ነው አሁን እዚህ ጋር ላወራው የፈለኩት እንጂ ይሄ ማንኛችንም አብሶ በቃ ሳዑዲና እንደዚሁ አረባት ሀገር ላይ የምንኖር ሰዎች ልብስ ነው አንድም ደህና ነገር ይዘን አንገባ። ኢትዮጵያ ስለን እኮ እንደገባን አዲስ ልብስ ነው የምንገዛው። ለምን እንዴ? ብሩ ስለማይበቃ ነው ማለት ብሩ ሳይሆን እንትሉ የምንገዛው ልብስ የተገዛው ልብስ ሳዑዲ የተገዛው ልብስ ኢትዮጵያ ስንገባ የሆነ አበባው ሰፋፊ ቦርቃቅ ምናምን ነገር ስለሆነ ኢትዮጵያ መልበስ አንችልም። ያስጠላል። የሆነ በቃ እንትን ነው የምንመስለው። የዚህን ሀገር ልብስ ሄደን ስንለብስ ከዛ እዛ እንገባና እንደ አዲስ ልብስ መግዛት አታ ሽፎኖች የሀበሻ ልብሶች ራሱ ግዴታ አይደሉም። 1-2 ካለ ማንም ያስገድደን ግዴታ እዛ ድግስ ላይ ስንሄድ አንዳንድ ልብስ እያሰፋ መሆን አለበት አሉ አይደለ? አሁን የጎንደር የራያ የሸዋ ልብሶች የወሎ ልብሶች ምናምን አሁን እነዛ እንደ ዲዛይናቸው አንድ ስለሆነ ቢገዙ ችግር የለውም ማለት የጎጃም ምናምን ልብሶች በቃ የብሔር ልብሶች አሁን ቢገዙ እንደ እንትን አይደሉም። ታውቃላችሁ ያኔ አንድ ነው ጥለታቸውም ምን ጊዜም ቢሆን እነሱ ተገዝተው ቢቀመጡ ለበኋላ አሪፍ ናቸው። ግን ዝም ብሎ አበሻ ልብስ ምናምን ዲዛይኑ ያልፍበታል። ችግሩ ለምንለብሰው ነገር ነው እንጂ ገዝተን አምሮን ገዝተን ለዕለት አምሮን ገዝተን ሻንጣ ለማስቀመጥ አትግዙ። ሽፎን ራሱ ሳምንት አንድ ይመጣል፣ የዛሬ ወር አንድ ይመጣል፣ ፋሲካ ሲመጣ፣ ገና እንደዚህ ጥምቀት ምናምን ሲመጣ፣ ክርስቲያን ሲመጣ ሌላ ይመጣል። በቃ በአመቱ ሌላ ነገር ስለሆነ አገራችን ስንገባ የምንለብሰውን ነገር እዛው አገራችን ስንገባ እንለብሰዋለን። ዲዛይኑ የሚያልፍበትን ነገር ለምንድን ነው የምንገዛው? ለምንድን ነው የምንለቃቅመው? ስለዚህ ይሄን እላችኋለሁ። ለማንኛውም ከተመቻችሁ አስተያየት ጻፉልኝ። ጥያቄ መጠየቅ የምትፈልጉም ካላችሁ ኮሜንት ላይ አስፍሩልኝ፣ እመልሳለሁ። አሁን በድጋሚ ሼር፣ ላይክ፣ ሰብስክራይብ እና የደወል ምልክቱን መንካታችሁን እንዳትረሱ። ባይ ባይ።